ቤተሰቦች እንዴት ናቸው? ደህና ናቸው? ከእኔ ጋር እግዚአብሔር ይመስገን። የሀገሬ ሰው ዶሮ ጅብ ተሄደ ውሻ ጮኸ ይላል። ጅብ ተሄደ ውሻ ጮኸ የሚባለው እንደ አብርሃም ያለውና እንደ ኤፍሬም ያለው ነው። እና መጀመሪያውኑ አንዴ እንትን ሲል አሁን ሲለመድ የነበረበት ቢብሎ አሁን እሷ ስትሄድ እንደዚህ ብድ ልጁን ሊያንቁት ነው እኮ ልጁን ሊበሉት ነው። ምን ያደርጋችሁ? እናንተ ናችሁ ጥፋተኛ፣ እሱ አይደለም። አንተ ስደነሳ አልነበር ትሄድ ስትል ማተድ መስሎ ነው። ስለዚህ አሁን የሄደች ወደ ቡታጅራ ነው። በነገራችን ላይ ታገኙታላችሁ። ምንም እንትን የለውም። ሄዳችሁ ይቅርታ ማለት ነው። ልጁን ተውት እና በጣም ነው ያሳዘነኝ። ልጁ ራሱ አነቁት እኮ እና መጀመሪያውኑ መጠንቀቅ ነበረብህ አብርሽ። እንደዚህ አይነት ቪዲዮ ስትለቅ እንደዚህ አይነት ሌላ ሰው እቅፍ አድርገህ ምናምን አንተ ባለትዳር ነህ፣ ክብርህን ጠብቀህ መኖር ነው። እኔ በቃ እንደ እህቴ አይሻለሁ፣ አለቀ። እኔ ባለትዳር ነኝ ማለት ነበረብህ። አንተ ግን እሷ አትተው ስትልም ሌላ ነገር ነው በር ስትል የነበረው ማለት ነው። ፍኝ ሲያደርግህ የነበረው። አሁን ግን ያው ልክህን አገኘው ማለት ነው። ሩታን አጥቼ እዚህ ቤት ማደር አልፈልግም። ዛሬ ምን ያድርግህ? ልጁን ልትበላው ነው እንዴ? እናንተ ናቸው ጥፋተኞች። ሩታ ምንም ጥፋት የለባትም። ማለት ጥፋት ሊኖርባት ይችላል። የሆነ እንትን ማለት ነበረባት። እውነቱንም ሁሉንም ማጣራት ነበረባት። ግን ከማን ታገኙ እውነቱን? እንደዛ ሰርጋቸው እንደምቃደርጋቸው አይድላችሁ። አይ አሁን ተጋቡ፣ አሁን ተፋቱ። የእናንተ ነገር ደግሞ ሁልጊዜ አሁን ደግሞ ለሰርጋችን ልዘጋጅ እያስተካከልኩ ነው ለሰርጉ። ታዲያ ተመካክረን ሰርግ እኮ አንተ ብቻህን አይደለም የምትደግሰው፣ እሷ አለችበት። እሷ ጋር ተመካክራችሁ ከቤተሰብ ጋር ተመካክረህ ነው እንጂ ለሰርጉ ሂጄ ላስተካከል የማስተካክለው ቡታጅራ እናት አብራችሁ ነው መሄድ ያለባችሁ። ዛሬ አብረህ እሷ የምናስተካክል ወይም አናግራት የማስተካክለው ነገር አለ። እንደዚህ ነው። በድብቅብቆሽ እኮ ትዳር አይሆንም። እንደዚህ ነው ብለህ ነው ማናገር ያለብህ እንጂ አሁን እንደዚህ ፉኝ ብትል ምን ዋጋ አለው? ሩታ እንደሆነች ላትመለስ ወደ ቤተሰቦቿ ሄዳለች ማለት ነው። በነገሩ ያው ትመለሳለች። ባትጨክና የምትቀር አይመስለኝም። እና ልጁን አታጣርፉታል። ልጁ ምን ያደርጋችሁ? እንዴት ተውት። ልጁን ተውት፣ ለቀቅ አልኩት። እንደው ገማል እኮ ተጠመጠማችሁበት ሁለታችሁም ማለት ነው። እንዴ አንተስ ቡል ስትል አልነበር መጀመሪያውኑ? ትሂድ ተዋት ስትል አልነበር? አሁን ምን ሆነ ነው እንደዚህ ያዙ ይልቀቁኝ፣ ግደሉ፣ ቆለጡኝ ያልከው ማለት ነው? እስቲ ተወኝ እናንተ። የደላችሁ ናችሁ እናቴ። የደላው ሙቀኝ ካላለ ያገሬ ሰው። ስለዚህ እንደዚህ ሁሉ ወይኔ ጉዴ ራሴ። እና ውድ ቤተሰቦች እስቲ ቪዲዮ ላይክ እያደረጋችሁ ተባበረታቱኝ። ያለ ተው። እና ያው በፍትፈታ ነው ሁልጊዜ እንዳትሉ። ምንም ማድረግ አይቻልም። ፍትፈታውም ሲገኝ ነው። እና አብርሃም ጉልቡላ አትበል ማለት ነው። በለው ኤፍሬም ባሰኩ። ልጁን ሊመቱት፣ ልጁን ሊበጫጭቁት ነው እንዴ? ልጁ ነው እንዴ ወሰዳት? ሸኝኝ ያለችው ሸያት። አለቅ ላደራችሁ ጥፋተኛ። እሱ ምንም ጥፋት የለበትም። ሚስትህን ማስተካከልና ሚስትህን በስነ ስርዓት መያዝ ያለብህ አንተ ነው። ሚስት እያለችው ከሌላ ሰው ጋር ከነጢ ጋር
እንደዛ ስትሆን የት ነበርክ? እንደዛ ሄደ ቪዲዮ ስትሰራ ጉድ እኮ ነው። ተቃቅፋችሁ ምናምን ልክ እንደ ድሮ እንደ ፍቅረኛ ሆናችሁ እንዴ! አታፍሩም እንዴ? ደግሞ ምን አይነት እንደው እንትን ነው እናታችሁ የሆነ እኔ አብርሃምስ እንደ ይችን የመሰለች ቆንጆ ሩታን ተከዝቼ ከገጣጣ ጋር እንትን ትላለህ እንዴ? የሰርጋችንን አንተና የነጤ ሰርግ እያስተካከልክ እንዴ? ዛሬ ሩታ ሳታውቅ እንዴት ነው? ሩታ ማወቅ አለበት ሰርጋችሁን። ሰርግብ ሲባል እኮ ብቻህን አይደለም የምትደግሰው፣ ከሩታ ጋር ነው የምትደግሰው። ስለዚህ እኔ እውነት አይመስለኝም እሷ ነው ተከትላ ነው የሄድከው እንጂ መፍረድ የለብህም ብዬ ነው የማስበው ማለት ነው። ሩታን ትተህ እንዴት ትሄዳለህ? እንዴት ሰርጉንም አብራችሁ ማሰብ። ሰርጉም እኮ በአሁኑ ጊዜ ሆቴልም ተሆነ ሆቴል በሁሉም ነገር በቴክኖሎጂ ነው የሚከናወነው። አንተ ሄደህ ምን ወጥ ቅመሱልኝ ነው እንዲህ የምትለው? ስለዚህ እዛው ቁጭ ብለህ ከቤትህ ስለ ሰርግህም ማስተካከል አለብህ እንጂ ምን ትሰራለህ? እሷን ትተህ እሷ በዚህ ሁኔታ ላይ ሆነ የሄድከው። ስለዚህ ትክክል ነች። ብቻዋን ዛሬ ባዶ ቤት ትቀመጥልህ እንዴ? አንተ በቃ አሁን አስይዣለሁኝ የትም አትሄድም ብለህ ስትንዘላዘል እንጂ ጉድ እኮ ነው። እዚህ ሩታዬ ላጥ ብላለች፣ ቻው ብላለች። ያው ባይ ያለች ነውና መሄዷ ነው መሰናበቷ ነው ያለች ላጥ ብላለች። መቼም አታገኘኝም ብላለች። እንግዲህ አይታወቅም፣ ከልጅ ጋር ነው የምታገኘኝ ብላለች። ልጇ አድጎ አባባ ሲልህ ትገናኛላችሁ። አይ እስከዛ እንኳን አይቆይም። አሁን ትታረቃላችሁ። ምንም አይደለም። አይዞ ግን ልጅቷን እንደዚህ አበሳይተህ ልካት እንደዚህ አንገቷን ደፍታ ወደ ቡታጅራ ተሸኝታ ወይ አሪፍ ነው። አንዳንዴ እንደዚህ ድራማችሁን እየሰጣችሁ ሸቀሩ ናቴ ሸቅሩ ብሏል ያገሬ ሰው። እኛንን እንጂ ሲያቀብጠን ዝም ብለን ምግባችንን በሀገራችን ላይ ብንሰራ ይሻላል ነበር። ፍራንክ ይሄ አማራ ክልል ጦርነት ወደ ስደት አስመጣን። አብይ አህመድ ንቅል ያደርግህ። እንደው መድኃኔዓለም እንደው መብርሃን አንተን ነቅሮ ሰላም አንጥቶ ሀገራችን ላይ ተረጋግተን የምንኖርበት ቀን ይምጣልን። እውነቴን ነው የምላችሁ። ተረጋግተን አስበን ሀገራችን አለን ብለን እንትን እንበል። አንዷ ደግሞ የኢትዮጵያ ማንነት ስትባል ያው ደግሞ ትላለች። እኛ ሀገር የለንም ማለት ነው። እኛ የት ነው ሀገራችን? ግን ስደት